ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በዛሬ ፕሮግራማችን የምናነሳቸው 3 ነጥቦች ይኖራሉ። አንደኛ ትናንት ቸልሲ ማስፈረም የቻለው ታዳጊ ተጫዋች አለ። ስለሱ ተጫዋች የምንነግራችሁ ይኖረናል። ኢንዲፔንደንቴ ደለ ቫሌ ሌላኛውን ቸልሲ ሶስተኛውን ኢኳዶራዊ በቡድን ውስጥ ማስፈረም ችሏል። ከዚህ በፊት ሙሳስ ካይሴዶ ሁለተኛ ደግሞ የሆነው ሄንድሪክ ፓየዝ እንደነበር የምታስታውስ ነው። ታዲያ ሶስተኛው አሁን አዲሱ ተጫዋች የታወቀ ይመስላል። ዴነር ኦርዶንዛ ይባላል። ይህ ተጫዋች 16 ዓመት የመሃል ተከላካይ ነው። የግራ የመሃል ተከላካይ ነው። አስገራሚ ድንቅ ብቃት ያለው ታዳጊ ተጫዋች ነው። ቸልሲ ይህንን ተጫዋች ለማስፈረም ከሊቨርፑል ጋር መፎካከር ነበረበት። ሊቨርፑልን በመብለጥ ግን ማስፈረም ችሏል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎናል። ስለዚህ ተጫዋች ታዲያ ይህ ተጫዋች ማን ነው እንላለን። ቸልሲ ይህንን ያክል ለመልመለው ለማስፈረም ለምን ወሰኑ? ግን ወደ አድማጮቻችን ተጫዋቹ የሚመጣው በጥር 2028 ነው የሚመጣው። ይህ ማለት ኦልሞስት እንግዲህ የ3 ዓመት አካባቢ ይሆነዋል ማለት ነው። ያኔ 18 ዓመት የሚሞላ ይሆናል። ገና ግን ከእድሜ ክልሉ ከፍ ባለ ደረጃ ላይ ፐርፎርም እያደረገ ይገኛል። አስደናቂው የመሃል ተከላካይ የሰማያዊዎቹ ንብረት ሆኗል። ለቸልሲ ደጋፊዎች ጥሩ ዜና ነው ብዬ አስባለሁ። ስለ ኬነን ይልዲዝ አዳዲስ መረጃዎች ወጥተዋል። እሱንም ማድረሳችን ይኖረናል። ሄንድሪክንም በሚመለከት አሁንም አዳዲስ መረጃዎች አሉ። ቸልሲና ሊዮን ስለ ተጫዋቹ ጠይቀዋል። እነዚህንም እናነሳቸው ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቸልሲ ከፍተኛ የሆነ ገንዘብን አውጥቶበታል። እስካሁን ድረስ ዋጋው በይፋ አልታወቀም። ነገር ግን ሊቨርፑል የዚህ ተጫዋች በጣም ፈላጊ እንደነበርና ያንን ተከትሎ ቸልሲ በፈጠን ብሎ ተንቀሳቅሶ ይህንን ተጫዋች እንዳስፈረመው ይታያል። የመሃል ተከላካይ ነው። እንግዲህ ቸልሲ ፍርማውን አስቀምጧል። ለቸልሲ ፕሮጀክት ትልቅ ሚና የሚኖረው ተጫዋች ይሆናል። በተለይ ጥንካሬዎቹንም ብቃቶቹንም እናያለን። ሙሉ ስሙ ዴነር ኤሉት ኦርዶንዛ ይባላል። ኦርዶንዛ ኮርዞ ይባላል። እንግዲህ ሙሉ ስሙ ረጅም ነው። ይህ ተጫዋች ታዲያ በኦክቶበር 29 እንደ ፈረንጆቹ አቆጣጠር 2009 ነው የተወለደው። 16 ዓመት የሞላው በቅርቡ ነው ማለት ይቻላል። ኢኳዶር ነው የተወለደው። ኢኳዶር ብሔራዊ ቡድን ተጫዋቾች በእንግሊዝ ፕሪሚየር ሊግ እንዲሁም በሌሎች ሊጎች አዲሱ የደቡብ አሜሪካ በጣም ተመራጭ ተጫዋች እየሆኑ ያሉት ኢኳዶራውያን ናቸው። ቸልሲ እንኳን ሄንድሪክ ፓየዝን እና እንዲሁም ደግሞ ሙሳስ ካይሴዶ አለው። አርሰናል ቤት ስትሄዱ ፔሮ ሂንካፔን ታያላችሁ። ታዲያ እንደዚህ አይነት ተጫዋቾችን ቶሎ እንግዲህ ማስፈረም ላይ ቸልሲ ተመራጭ ሆኗል ማለት ይቻላል። ቁመቱ ገና በ16 ዓመቱ ወዳድማቻችን ሜትር ከ88 ላይ ይገኛል። የመሃል ተከላካይ ነው። ኢንዲፔንደንቴ ደለ ቫሌ ነው የሚጫወተው። ይህ ቡድን ማለት የማን ቡድን ማለት ነው ወዳድማቻችን? ሄንድሪክ ፓየዝ የመጣው እዚህ ቡድን ውስጥ ነው። ሄንድሪክ ፓየዝ አሁን በስትራስቡርግ እየተጫወተ እንደሚገኝ ይታወቃል። ታዲያ ይህ ተጫዋች ከ15 ዓመት በታች ከ17 ዓመት በታች ከ20 ዓመት በታች ቡድን ውስጥ ተጫውቷል። ለዋናው ቡድን ውስጥ እስካሁን ድረስ ጨዋታዎችን ማድረግ አልቻለም። ግን ጥንካሬው አለው ካላችሁኝ የአካል ብቃቱ ነው። እኔ ሳየው እንግዲህ እግር ኳስ አንዳንዴ አስቸጋሪ ይሆናል። ማለትም ጨዋታዎችን የዚህን ተጫዋች አይተናነቅም። ነገር ግን ዩቲዩብ ላይ የተሰበሰቡ አሁን እዚሁ እናንተም እያያችሁት የምታዩት ቪዲዮ አይነት ማለት ነው። እነዚህን ቪዲዮዎች ሳይ ጭንቅላቴ ላይ የመጣው ተጫዋች ዝም ብዬ ተጫዋቹን ሳየው ገብርኤል ማጋሌስ ነው ይመጣልኝ። ገና ገብርኤል ማጋሌስ እንደምታውቁት አርሰናሎች ከሊል ነው ያስፈረሙት። ረጅም ጊዜያቶችን ከብራዚል መጥቶ ነው የፈጀበት። ነገር ግን ተመሳሳይ ባህሪ ነው። ይህ ተጫዋች እንግዲህ እንደ ተንታኞቹ ከሆነ እስከ ሜትር ከ95 ድረስ የማደግ አቅም አለው። ገብርኤል ሜትር ከ92 አካባቢ ነው። ግራ እግሩን ይጠቀማል። አየር ላይ ጠንካራ ነው የተጫዋች። ገብርኤል ወደ ፕሪሚየር ሊጉ ሲመጣ በጣም ተቸግሮ ነበር አይደል? ስለዚህ የሆነ የመመሳሰሎችን አየሁ። ነገር ግን ይህ ሙሉ እይታ እንዳልሆነ ማየት ይጠበቅብናል። ምክንያቱም እግር ኳስ በቅንጭብጫቢ እይታዎች ብቻ የሚዳኝ አይደለም። ሙሉ 90 ደቂቃ መታየት ያለበት ሙሉ የእግር ኳስ ፐርፎርማንሶችን ማየት የሚጠበቅ ይመስለኛል። ታዲያ ይህ ተጫዋች ግን በትንታኔዎቹ ባገኙት መሰረት የአካል ብቃቱ ማንም የሚመሰክረው ነው። እናንተ የምታዩት ነው። ሜትር ከ88 ነው። ቁመቱ ረጅም ነው። የአካል ብቃቱ በጣም ዝግጁ የሚመስል ነው። ገና በ17 ዓመት በታች ቡድን መጫወት የቻለው በ14 ዓመቱ ነው። ምን ያክል እንግዲህ ጠንካራ ተጫዋች እንደሆነ የሚሳይ ነው። ታዲያ በኢኳዶር ትልቁ ቡድን ኢንዲፔንደንቴ ደለ ቫሌ የሚባለው ነው። እዚህ ውስጥ ያለ ማንኛውም ተጫዋች በተለያዩ የኢኳዶር ሀገራት ላይ ወይም ደግሞ የአውሮፓ መድረኮች ላይ ለመምጣት እዚህ አካዳሚ ውስጥ መገኘት ነው። በጣም አስደናቂ የሆነ ነው። የመከላከል ብቃቱ፣ ፍጥነቱ በጣም የሚገርም አይነት ነው። ገና እንግዲህ አሁን 16 ዓመቱ ላይ ቢገኝም አርሰን ዌንገር እንደሚሉት እስከ 16 ዓመት ድረስ ታለንት መታየት የሚችልበት ነው። ከ16 እስከ 18 ዓመቱ ደግሞ የመጀመሪያ ጌም ታይሚንጉን የሚያገኝ ይሆናል። የሙሉ ጨዋታን እንቅስቃሴ እንዲሁም ደግሞ ከትልልቆቹ ጋር ተፎካክሮ እንዴት ያሸንፋል የሚለው ነው። ከዛ በኋላ ደግሞ በልምድ ያለ ጉዳት የመቀጠል ፐርፎርማንስን ይጠይቃል። ታዲያ እነዚህ በጣም አስደናቂ ብቃቶቹ ናቸው።
በተለያዩ ቦታዎች መጫወት መቻሉ ተወዳጅነት ተመራጭ ያደርገዋል። አሁንም እንደ ችግር የሚነሳው አንዱ ኳሶችን በፕሬዠር ውስጥ ዲስትሪቢዩት ሲያደርግ ችግር አለ። የውሳኔ ችግሮች አሉበት። ያም እንግዲህ ከፍ ሲል በልምድ የሚመጣ ይመስለኛል። ከዛ ውጭ ልምድ ነው እንግዲህ ወደ አውሮፓ መጥቶ በተለይ ደግሞ ያው እንግዲህ ቸልሲ ይህንን ተጫዋች ወደ ስብስቡ ሲያመጣው እንደ ኬንድሪክ ፓየዙሉ ወደ ስትራስቡርግ የመላክ እድሉ ሰፊ ነው ብዬ አስባለሁ። ታዲያ ይህ ተጫዋች ከማን ጋር ይመሳሰላል ብላችሁ ካያችሁት እንትኖቹ ላይ የሚያሳየው አንደኛው አርሰናል እየተጫወተ የሚገኘው ሂንካፔን እንዲሁም ደግሞ ኤደር ሚሊታኦ ጋር ያመሳሰሉታል። ከኋላ የመጫወት አቅማቸው የእግር ኳስን የመረዳት አቅም። ነገር ግን ከነዚህ ተጫዋቾች ተጫዋች የሚለይ የሚመስለኝ ቁመቱ ከፍ የሚል ነው። ገና ታዳጊ ስለሆነ ያንን ተከትሎ የተሻለ ወደ ገብርኤል ማጋሌስ የሚያቀና ይመስለኛል ፐርፎርማንሱ ማለት ነው። ነገር ግን ፍጥነቱ የመፋለም አቅሙ ደግሞ ከቸልሲ ተጫዋቾቹ ጋር ከነፎፋና ጋር ተመሳሳይ ሆኖ የሚታይ አይነት ተጫዋች ነው። ቸልሲ እንግዲህ እቅዱ ሂደቶቹን ስታዩ የደቡብ አሜሪካ ማርኬት ላይ ጠንከር ብሎ ነው የሚንቀሳቀስ ያለው። አሁን የቸልሲ ደጋፊ ትልቁ ጥያቄ አሁንም እንደዚህ አይነት ፊርማዎችን የቸልሲ ደጋፊ የሚቃወም ሳይሆን ውጤታማ የሚያደርግላቸውን ወይም ደግሞ ውጤታቸውን የሚያመጡ የተለያዩ ተጫዋቾችን ማስፈረም ይጠበቃል እንጂ ታዳጊዎችን ብቻ በማስፈረም ቸልሲ መቀጠል የለበትም የሚል ትልቅ ጥያቄ ቸልሲ ላይ አለ። ያም እንግዲህ ለምሳሌ ስቴፋኖ ዊሊያን፣ አንድሬ ሳንቶስ አሁን ስብስብ ውስጥ ጥሩ ፐርፎርም እያደረጉ ነው አይደል? እንደነሱ ሁሉ ደግሞ ልምድ ያላቸው ደግሞ እዚህ ስብስብ ውስጥ መምጣት ያለባቸው ኢሊት ተጫዋቾች ያስፈልጋሉ የሚልም ጥያቄዎች እንዳሉ መረሳት የለበትም። አንዳንዴ ደግሞ እንደዚህ አይነት ተጫዋቾችን ስታመጡ ደግሞ አስቸጋሪ የሚሆነው ቁማሩን ሊበላ ይችላል ቸልሲ። ምክንያቱም አንዳንዴ ካደጉ በኋላ ምርጥ ብቃታቸውን ላይ ያሳዩ ይችላሉ። የቸልሲ ታዳጊዎች የብቃት ያላቸው ተጫዋቾች ብዛት ራሱ አሮን አንሴልሞ አለ፣ ማማዱ ሳር አለ። እነዚህ ተጫዋቾች ራሱ ብቻቸውን አስደናቂ ክህሎት ያላቸው ተጫዋቾች ናቸው። ታዲያ ይህ ብቻ አይደለም። ቸልሲ አሁን ከ18 ዓመት በታች ቡድኑ ውስጥ ያሉትን ድንቅ ተጫዋቾችም እድል የሚከለክል ነው የሚልም ከባድ የሆነ ተቃውሞም ይነሳል። ምክንያቱም ቸልሲ ባለፉት ዓመታቶች በሌሎች መድረኮች ላይ ተጫዋቾችን ማስፈረም ሲጠመር አካዳሚ የወጡ ምርጥ ተጫዋቾች አልፈውታል። ጀማል ሙሴላ አንዱ ነው። ጎሞሃ ወደ ሊቨርፑል ሄደው ሌላኛው ነው። ኦሊሲም የቸልሲ አካዳሚ ውጤት ነው። ስለዚህ እንደዚህ አይነት እድሎች እንዳያልፉ ትልልቅ ምርጥ ተጫዋቾችን ከራሱ አካዳሚ እንኳን ማዋድ እንደሚጠበቅበት የቸልሲ ደጋፊዎችም አንዱ ጥያቄ ነው የሚሆነው። ያ ደግሞ ለማሊያው የተለየ ፍቅር እንዲኖር ያደርገዋል። ታይሪክ ጆርጅና ጆሽ አችፖንግን ብቻ ማየት ራሱ ለእንደዚህ አይነት ሁኔታዎች በቂ የሚሆን ይመስለኛል። ታዲያ ውድ አድማጮቻችን እነዚህን አይነት ሁኔታዎችን ስናነሳ ግን እንደዚህ አይነት አንዳንዴ ደግሞ ጥሩ የሆኑ በጣም የተለየ ፐርፎርማንስ የሚያሳዩ ተጫዋቾችን ማምጣት የለበትም ደግሞ የሚል ክርክርም የለም። ስለዚህ እዚህ ላይ ጥንቃቄ ሊወሰድ የሚጠበቅበት ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ በቸልሲ የዝውውር መረጃዎች ውስጥ አንዱ የሆነው የኬነን ይልዲዝን መረጃ ላቅርብላችሁ። ቸልሲ ኬነን ይልዲዝን ለማስፈረም አሁንም ፍላጎት አለው። ኬነን ይልዲዝ አሁንም በአዲሱ ኮንትራት ጉዳይ መስማማት አልቻሉም። ቸልሲ በክረምቱ 7 ሚሊዮን ዩሮ አቅርቦ ጥያቄ ውድቅ እንደሆነበት የሚታወቅ ነው። ይህንን ተጫዋች 100 ሚሊዮን ዩሮ እየጠየቁ ይገኛሉ ጁቬንቱሶች፣ አርሰናል፣ ሪያል ማድሪድ እና ከፍተኛ ደግሞ ፍላጎት ያለው ቸልሲ ሆኖ ይታያል። ቸልሲዎች የፓልመር፣ ስቴፋኖ ዊሊያንና ኬነን ይልዲዝን በአማካኝ መስመሩ ላይ ማየት ይፈልጋሉ። ይህንን ተከትሎ እንግዲህ ቸልሲ ከፍተኛ የሆነ ፉክክር ይጠብቀዋል። ነገር ግን አንደኛው ሜንዴዝ ነው ኤጀንቱና ከሜንዴዝ ጋር ደግሞ ቸልሲዎች ጥሩ ግንኙነት አላቸው። ስለዚህ ይህ ድርድር የሆነ ነገር ያመጣሉ የሚጠበቅ ነው የሚሆነው። ነገር ግን በጁቬንቱስ እና በኬነን ይልዲዝ መካከልም የ1 ሚሊዮን ፓውንድ ብቻ ነው ልዩነቱ። ያ እድልን የሚሰጠው ነው የሚሆነው። ምክንያቱም ድርድሮች ተደርገው መጥበብ የሚችሉ ናቸውና ተጫዋቹ ግን እንዲሁም ጁቬንቱስ ባሉበት ሁኔታ አንጻር ተጫዋቹን የሚለቁበት እድል ይኖራል ተብሎ ይጠበቃል። ታዲያ ይህ ተጫዋች እንግዲህ ክለቡን ወይም ቡድኑን ማለት ነው ሊለቅ የሚችልበት እድል ይኖራል። አርሰናል፣ ሪያል ማድሪድ ከገቡበት ደግሞ ዋጋው ከፍ ማለቱ የማይቀር ነው የሚሆነው። ቸልሲ ታዲያ እንደዚህ አይነት ትልልቅ ዝውውሮችን በዩኤፋ ሕግ መሰረት ለማከናወን ትልልቅ ተጫዋቾችን ካለቀቀ ከፍተኛ የሆነ ገንዘብ ማውጣት ግን እንደሚቸገር የሚታወቅ ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ የኤንድሪክ ጉዳይ ነው። ቸልሲዎች ፍላጎታቸውን አሳይተዋል። ነገር ግን ሪያል ማድሪድ ተጫዋቹን መሸጥ አያስብም፣ በውሰት መላክ ነው የሚያስቡት ያሉ። ስለዚህ ይህንን ደግሞ በውሰት ሁኔታዎች ውስጥ ሊሆን በድርድሩ ላይ እየሄዱ ይገኛሉ በጥሩ ሁኔታ። ታዲያ ይህ ተጫዋች በዓለም ዋንጫ መመረጥን ስለሚያስብ በተለይ በቦታው የብሬንፎርዱ ኢያጎር ቲያጎ እንዲሁም ደግሞ ጃኦ ፔድሮ የቸልሲው ሌሎችም ተጫዋቾች ስላሉ በመጫወቻ ጊዜን ካላገኘ የዓለም ዋንጫው ስብስብ አካል እንደማይሆን ያውቀዋል። ስለዚህ አንዱ ወደ ቸልሲ መጥቶ የመጫወቻ ጊዜን ያገኛሉ ሌላ ጥያቄ የሚሆነው። ነገር ግን ቸልሲዎች የዚህን ተጫዋች ፐርፎርማንስን በክረምቱም ሆነ ለማስፈረም ፍላጎት እንዳላቸውና የስብስቡ አካል አድርገው በአንዴ ውጤታማ እንዲሆን እንደሚፈልጉ መረጃዎች ያሳያሉ። ወዳጆቻችን እነዚህ የያያ ስፖርት መረጃዎች ናቸው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።